በቃ ስሜታዊ አትሁኑ። ብዙ ማለት ያው ጀስት ለመጫወት ያክል ትውስታን ለማንሳት ያክል እንጂ እንደዚህ ራሳችሁን ታስጨንቁ አይደለም። እንኳን ደስ አለ፣ እንኳን ለዚህ ያበቃችሁ። ያ ሁሉ በደልና ያ ሁሉ ስቃይ ሲያደርስባችሁ የነበረው ሰው መጨረሻ በዛ መልክ ሆነ። እናንተ እሱን ስታዩ ምን አይነት ስሜት ተሰማችሁ? መጥፎ ስራ የሰራ ሰው፣ የራሱ ያልሆነን ነገር የሚወስድ ሰው፣ የሌሎች ላይ ግፍ የሚሰራ ሰው መጨረሻ እንደሚሆን የተጠበቀ ነበር። ናቲ በቃ ባል ታልፏል። የሚታለፍ አይመስልም ነበር። ከባድ ጊዜ ነበረ። ለሷ ሌላ ሊሆን ይችላል ስሜቷ። ብዙ ጊዜ ትነግረኛለች እንደማትቀበለው መሞቱን። ግን ለእኔ ደግሞ ያኛው ቅጣት ይበልጣል ብዬ አስባለሁ እና የሚገባውን ነገር ነው ያገኘው እንደሰራው ስራ። እንዳልተጎዳ ሰው ለሌሎች የምንቆሙ ከእናንተ የምንጠብቀው ይህንን ነው። ጉዳት አልደረሰባችሁም አይደለም፣ ግን ለሌሎች መቆምን ከኛ ተማሩ። እሰይ ደስ ይላል። ባለቤታችሁ አወጣችሁ ባለዚህ ጭቃ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን እያልኩኝ እንግዲህ እነሆ ዛሬ ልውል ለበዓል ፕሮግራም መጥቻለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ ለማለት እወዳለሁ። እንግዲህ ዛሬ ሞቅ ደመቅ ባለ ሁኔታ እንደዚህ አምሮብን ድምቅ ብለን በዓልን አንድ ላይ ለማክበር ቤተሰብ ተሰብስቦ ይገኛል። ከጎኔ እንግዲህ ዘላለም አለ፣ እንዲሁም ማህሌትና ናትናኤልም ከረጅም ጊዜ በኋላ እንግዲህ በዓልን ለማክበር እምር ድምቅ ብለው ከኛ ጋር ተገናኝተዋል ማለት ነው። እንኳን ደህና መጣችሁ ሁላችሁ። እንኳን ደህና ቆየን ብለን እንጀምራለን። በእኛ ስቱዲዮ ነው በነገራችን ላይ እንኳን ደህና መጣችሁ ያለን። እሺ እንግዲህ የበዓል ፕሮግራም ነው ዛሬ ይዘን የመጣ ነው። እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ በዓሉ የሰላም የደስታ የፍቅር እያልን እንቀጥላለን። ዛሬ በዓልንም እንደዚህ በደስታ በፍቅር የምናከብርበት አጋጣሚ ተፈጥሯል። እንግዲህ ከረዥም ድካም በኋላ እግዚአብሔር ይመስገን እኛም እንደዚህ ተሰብስበን በዓል ለማክበር በቅተናል ማለት ነው። እንግዲህ እንደምታዩት ናቲና ማህሌትም ከኛ ጋር አሉ። ከረዥም ጊዜ በኋላ የመጀመሪያ በዓላቸውን ከኛ ጋር ያከብራሉ። ስሜቱ ምን ይመስላል የሚለውን ደግሞ ከነሱ ተራ ጠብቀን የምንሰማበት ነው የሚሆነው። ከዛ በፊት ግን ሁላችሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። እንደዚህ ሞቅ ብሎ ደግሞ ቤተሰቡ ዛሬ በደስታ ይህንን በዓል ያከብራል። መረሳት የሌለበት እንግዲህ ናቲና ማህሌት ካሳለፉት ነገር አንጻር እንዴት ነበር ያለፉት በዓላት ሲከበሩ የነበረው? አሁንስ ያላቸው ስሜት እንዲሁም ደግሞ የጤንነታቸው ሁኔታ ሁላችሁም እንግዲህ እየተከታተላችሁ ስትጠይቁ ነበርና የጤንነታቸውን ሁኔታ ጭምር ዛሬ ለእናንተ የሚናገሩበትን የበዓል ፕሮግራም ይዘን መተናል። በሰው ቤት አስተናጋጁ እንኩኝ ቤት እግዚአብሔር ነው። እኔም በቤት መጥቼ እንኳን ደህና መጣችሁ ብያለሁ። ያው እንግዲህ ዛሬ ሞቅ ደመቅ ባለ ሁኔታ እነ ማህሌትም እንደተናገረው ከረጅም ጊዜ በኋላ በዓልን እንግዲህ በውጭ በነፃነት በፍሪደም ደስ በሚል ሁኔታ ከኛ ጋር ለማክበር እንግዲህ ዝግጅታችንን አጠናቀን አንድ ላይ ሰብሰብ ብለን ነው የምንገኘው። እንግዲህ መላው የክርስትና እምነት ተከታዮች በጠቅላላ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ አደረሳችሁ ማለት እወዳለሁ። በዓሉ የሰላም የጤና የደስታ የፍቅር የአንድነት እንዲሆንላችሁ እየተመኘው በዓላችንን እንግዲህ አንድ ላይ ልናከብር ተዘጋጅተናል ማለት ነው። መልካም ጊዜ መልካም ቆይታ ይሁንላችሁ። እናንተም ለነሱ ጥያቄ ይኖረናል፣ የሚያሳልፉትም ነገር ይኖራል ብዬ አስባለሁ። እንግዲህ ትንሣኤ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን የሰቀሉት ሰዎች አለቀለት አበቃለት ብለው በመቃብር ከከተቱት በኋላ የተነሳበት ትንሣኤን ያሳየበት ህይወት
የቀጠለበት ለኛ ደግሞ ትልቅ አዲስ ምዕራፍ የጀመረበት ነው። በአጋጣሚ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል ላይ የናቲና የማህሌት ነገር አበቃለት ከተባለበት ተከተተ ከተባለበት ህይወት የቀጠሉበት ነውና አጋጣሚውም በጣም የሚገርም ነው። የነሱ ነገር ሞቱ አለቀ ተብሎ የተደመደመበት አጋጣሚ ነበር። እንግዲህ እንደ አዲስ ህይወትን መኖር የጀመሩበት ወጥተው ነፃነትን ያገኙበት የመጀመሪያ በዓላቸው እንደመሆኑ የሚናገሩት ነገር ይኖራል ብዬ አስባለሁ እና እስቲ እንግዲህ ስሜታቸውን እንኳን አደረሳችሁ። እንኳን አብራ ደረሰን። ያው እንግዲህ ዛሬ ከ2 ዓመት ከምናምን በኋላ ለመጀመሪያ ጊዜ በዓልን በነፃነትና ደስ በሚል ሁኔታ ከኛ ጋር ልታከብሩ እድሉ ተፈጥሯልና እስኪ ስሜታችሁን ከመግለጽ ጀምረን ከዛን ስላለፉ ጊዜያቶች ስላለፉ ክስተቶች በጠቅላላ እያነሳን የምንወያይ ይሆናል። ደስ የሚለው ደግሞ ምንድነው የነፃነት ጊዜያችሁን ስታከብሩ የትንሣኤ በዓልን መሆኑ ማክበራችን አንድ ላይ ተያያዥነት ያለው ነገር ስለሆነ ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ የእኛን ነፃነት ሰጥቶናልና እናንተም ነፃነታችሁን ያገኛችሁበት ድህነታችሁን ያገኛችሁበት ጊዜ ነውና እስኪ ስለ በዓል ድባቡ ምን ይመስላል ያለው ነገር? ያው በዓሉ በጣም ደስ ይላል። ከረጅም ዓመት በኋላ ነው፣ ከ2 ዓመት በኋላ ነው ይህን ነገር ያየሁት። በጣም ደስ ይላል። ያው ይታወቃል። ያው ከዛ በፊት የነበረው ወቅቶች ላይ ያው ጥሩ ገቢ የነበረው ቤተሰብ እንትኖች ስለነበርን በዓል በሰፊ ነበር የሚከበር የነበረው። ደስ ይል ነበር ቫይቡ ምናምን። ያው ግን አሁን ከዛ ጊዜ በኋላ አሁን ይህን ስናይ ስቱዲዮ እንደዚህ አድርጋችሁ ምናምን ነገር ለኛ ደስ የሚል ስሜት ስለሰጣችሁን ያው ቤተሰብ እናት አባት ባይኖርም እናንተ እንደዚህ ደስ እንዲለንና ጥሩ ሆኖ እንዲያልፍ ስላደረጋችሁ በጣም ደስ ይላል እና መልካም ነው። መልካም በዓል ይሁን ነው ማለት እንፈልግ ማለት ከረጅም ጊዜ ከ2 ዓመት ከምናምን በኋላ 2 ዓመት ያህል እንኳን አይደለም በዓልን ልናስብ ይቅርና የኛ መኖራችን እንኳን አጠራጣሪ ሁኔታ ውስጥ ነበረ። አሁን ግን በትንሣኤ በዓል ለኛም ዳግም ትንሣኤ ማለት ከሙት እንደተነሳን ነው፣ ለኛ ዳግም ህይወት እንደተሰጠን ነው። ስለዚህ ይሄ በዓል 2ም 3ም ደስታን ይዞልን የመጣው ለኛ። ስለዚህ ለየት ያለው ነው፣ ደስ የሚል ቀን ነው። በጣም ደስ ይላል። ትክክል ነው። ምክንያቱም ቅድም ዘሬም ገልጸው ነበረ እነዚህ ልጆች አበቃላቸው፣ ሞቱ፣ ጠፉ፣ ደብዛቸው ጠፋ በተባለበት ሰዓት እንግዲህ ካሉበት ከተደበቁበት ከተሰወሩበት ፈንቅረን ያወጣንበት ደስ የሚል አጋጣሚ ነው። ምክንያቱም ጌታችን መድኃኒታችን እኛን ያዳነበት ለእኛ ምህረትን የሰጠበት ጊዜ ላይ እነሱ መትረፋቸው እነሱ ካሉበት ስቃይ ነፃ መውጣታቸው ከዛ ባሻገር ደግሞ እንደ ሶስተኛ ደግሞ የምንወስደው ያው ትላንትና በሰራነው ቪዲዮም እንግዲህ ገልጸናል ያለውን ነገር ስለ አቶ መስፍን ያለውን ነገር ገልጸናል እና ያም ነገር መቋጨቱ ሌላ ሶስተኛ እጥፍ ድርፍ የሚያደርገው ደስታችንን ያ ነው። ምክንያቱም ያው አሁን ላይ መለስ ብለን ያንን ስለ አቶ መስፍን አናወራም እንጂ ካሉት ነገሮች ከተፈጠሩት ነገሮች አንጻር ስንነሳ በጣም በርካታ ስቃዮችን እኛም አሳልፈናል። የገናን በዓል እንዴት እንዳሳለፍን ትዝ ይላል። ያው እኔ የኔ መገኘት የዛን ሰሞን እንደውም እኔ ገና ሲቃረብ አካባቢ ነው የተገኘሁት አይደለ? ያኔ ገናን ስናከበር ራሱ ደስታችን በጣም ደስ የሚል ነበረ፣ እጥፍ ደረብ ሆኖ ነበር። እኔ በተገኘሁበት እናቴ ደስታ ነበር ያሳለፍነው። አሁን ደግሞ እንደዚህ በአማረ ሁኔታ እነ መሀሌትን አግኝተን ማክበራችን በጣም በቃ እኔ እንጃ እኔ ምን ብዬ እንደምናገር አላቅም። እግዚአብሔርን ውስጤ በጣም ደስተኛ ነው ከሚባለው በላይ። እኔ እስከዛሬ ካሳለፍኳቸው በዓላቶች በጠቅላላ ለየት ያለና ትልቅ ትርጉም ያለው በዓል ለእኔ የዚህ የ2017 የፋሲካ በዓል ሆኖብኛል። እንግዲህ ወንድሜም ደጋግመህ ስትል እንደነበረው እግዚአብሔር እድል ሰጥቷቸው በድጋሚ እነዚህን ልጆች ከእንደዚህ አይነት አሰቃቂ ከእንደዚህ አይነት አረመኔ ሰው መንጋጋ ወጥተው ነፃነታቸውን አውጀው በዚህ መልክ ማክበር ማለት እጅግ በጣም መታደል ነው። እውነት ለመናገር እንደለፋነው ልፋት እንደወጣነው እንደወረድነው እውንም ይሆን ሁላ አይመስልም ነበረ። እንደዚህ ነገሮች ተደምድመው እንደዚህ ፊት ለፊት ቁጭ ብለን እየተሳሳቀን የምናወራበት ቀን
ቀን የሚመጣ ጭምር ነበር የማይመስለው። ነገሮች አስፈሪ ነበሩ። እግዚአብሔር ረድቶናል። እንዲህ ደግሞ በትንሳኤው ደመቅ ብለን እንድናሳልፍ እድል ሰጥቶናል። እንግዲህ የዚህ ፕሮግራም ዋነኛ ሰዎች እነሱ ናቸው። ስለነሱ ልናወራ ነው እዚህ የተሰበሰብነው። ስለዚህ እንግዲህ አጠር እያደረጉ ስሜቶቻቸውን ይገልጹልናል ብለን እናስባለን። እንግዲህ ዛሬ ትንሽ እንጨዋወታለን ስላለፉ ነገሮች፣ በፊት እንዴት እንደምናሳልፍ በዓላትና ነገር። ያው በዓል ሲነሳ እንግዲህ የልጅነት ጊዜ የሚነሳል፣ የበዓል ገጠመኞች ይኖሩናል እና ልክ እንደዛ እያነሳሳን ትውስታችንን እየቀሰቀስን ወደኋላ መለስ ብለን ስለ በዓል ያለውን ቫይብ ወይም ደግሞ ድባቡን የምንጫወት ይሆናል ማለት ነው። እስኪ ወደ እናንተ ልምጣና አሁንም ማዬ፣ በፊት ቤተሰቦቻችሁ በነበሩበት ሰዓት ላይ ባህል እንዴት ነበር የሚታለፈው የሚከበረው? እናንተ ቤት እንዴት ነበር? በምን ነበር የምታሳልፉት? ያው ባህልን ማለት ባህልን የምናከብረው እናትና አባቶቻችን በነበሩ ጊዜ ደስ ይል ነበረ። ልብስ ይገዛልናል፣ አዲስ ልብስ ይገዛልናል፣ በግ፣ ዶሮ። በቃ አባቶቻችን በጣም እናትና አባቶቻችን በጣም ጥሩዎች ናቸው። ከጎረቤት ጋር ያላቸው ግንኙነት እኛ በጎረቤቶች ጋር ሄደን እናከብራለን። አቅመ ደካሞችም እንደዛ ይመጣሉ ቤታችን እናያለን። ማለት ለሰው የሚያደርጉትን ነገር እያየን ያደግነው ቤተሰቦቻችን ለሰው የሚያደርጉትን ነገር አንድም ይመስለኛል ክፉ ነገር ላይ ያልጣለ እና ሰው ከኛ ቤት አይጠፋም አይደለም። በበዓል ባዘቦት ቀንም ከኛ ቤት ሰው አይጠፋም ነበረ። በበዓል ቀን ደግሞ ይለያል። በጣም በቃ ያለው ድባብ ይለያል። ከሌሊት ጀምሮ ኦልሞስት አንተኛም ማለት ይቻላል። ሌሊት ላይ ተነስተን ዶሮ መቅመስ አለ፣ ብዙ ነገር አለ ያስለመዱን ቤተሰቦቻችን ማለት ነው። ከዛም ደግሞ ማግስቱ ቅርጫ ይባላል። በየቤቱ ደግሞ ይዞራል፣ ቡና ጠጡ አለ እና በጣም ደስ የሚል ትውስታ ነው ከቤተሰቦቻችን ጋር ያለን በጣም እና ደስ የሚል በዓል ነበር ከነሱ ጋር የምናሳልፍ። እስኪ ናቲ ምን የምታስታውሰው የሆነ ትውስታ ደስ የሚል ነገር እስኪ? ያው እኔ ወንድ እንደመሆኔ መጠን እና ለስራ ላይ ምናምን አልሳተፍም። ያው ከአባቴ ጋር ነው ብዙ ነገር ማሳልፈው። ያው እናቴ በጣም ሞር ከአባቴ የተሻለ ማህበራዊ ህይወት ላይ እንትን ያለች ናት፣ የምትሳተፍ ናት። እና በሷ ምክንያት ብዙ ሰዎች ወደኛ ይመጣሉ እና ሰው ይበዛ ነበር ቤታችን፣ ሰው አይጠፋም ነበር፣ ደስተኛ ነበር። በቃ ባጭሩ እንዴት ነው ማዘሪ ማህበራዊ ህይወት ላይ በጣም ትሳተፋለች። በዛ ምክንያት ብዙ ሰዎች ወደኛ ቤት ይመጣሉና ፋዘር ደግሞ ያው ቅርጫ ላይ በሬ በመግዛት እኛ ግቢ ይታረዳል። ከዛ በኋላ እሱ ከጓደኞቹ ጋር ከምን ይከፋፈላሉ። ቀሪውን ደግሞ ለድሆች አካባቢው ላይ ላሉ አቅም ደካሞች ወይም ማለት ብዙም በዓል ለማክበር ማይመኙ ሰዎች አሉ አይደል? ያናል ምንም የማይመስላቸው ከኢኮኖሚያቸው አንፃር ለነሱ በማካፈል ያው ደስተኛ በማድረግ ምርቃት በማሳይ እንደ ያገኛል፣ እኛንም ያስመርቀናል፣ እኛ ይዘን እንድንሰጥ በማድረግ ማለት ነው። እና ብዙ ምርቃቶች እናገኛለን። ባጭሩ ምንድነው እሱ አላማ እኛ በዛ መሰረት እንድናድግ እሱን እያየን እንድናድግና ወደፊት ያንን ነገር እንድናስቀጥል በማሰብ ነው። እና ደስ ይል ነበረ። በጣም አርአያ የሆነ ቤተሰብ ነበረ። በጣም በቃ ልዩ የሆነ ቤተሰብ፣ በማህበረሰቡም በአካባቢው የተከበረ ቤተሰብ ነበረ እና ከትንሹም ትንሽ ሆነው ከትልቅም ጋር ትልቅ ሆነው የሚኖሩ ቤተሰቦች ነበሩ። ያን ያህል ችግር አልነበረባቸውም ከማህበረሰብ ጋር ተመሳስሎ የመኖር እና ደስ የሚል ቤተሰብ ነበር ባጭሩ። አባቴም እናቴም ልዩ ነበሩ ለኔ እና ቃላት የለኝም የእነሱን ደግነት የመግለጽ። በጣም ስለ እነሱ ይወራ ነበር ማለት አካባቢውን ሰው ያለውን ነገር በጠየቅንበት ሰዓት ስለ ቤተሰቦቻቸው ደግነት ምን አይነት ቤተሰብ እንዳላቸው ከዛም ባሻገር ደግሞ ኢቭን ወላጆቻቸውን ካጡ በኋላ ራሱ እነሱ ስለነበራቸው ነገሮች የተወሰነ ነገር ይወራ ነበርና ያው በዛው አጋጣሚ አያይዘን እስኪ መለስን በልናዛው ከዛው ወደ ሳንወጣ ወላጆቻችሁን ካጣችሁ በኋላ በምን አይነት መልኩ ነበር እናንተ ባህልን የምታሳልፉት? ያው እንደነገራችሁን ወላጆቻችሁ ያው የሚያደርጉትን ያደርጋሉ፣ ለአቅመ ደካሞችም መስጠት ያለባቸውን ይሰጡ ነበረ። የእነሱ ካለፉ በኋላ ደግሞ እናንተ በምን ነበር የምታሳልፉት? እንደነገራችሁን አንዳንድ ጊዜ ወላጆች በነበሩበት ሰዓት ያው በርካታ ሰዎች ከእናንተ ቤት እንደማይጠፉ ነግራችሁ ነበር። ያ ድባብ እነሱ ካለፉ በኋላ ሳለ ወይ? በተቻለ መጠን ለማስቀጠል ሞክረናል። እኛ ከነሱ ስር የተማርነውን ስለሆነ
ያን ነገር መቶ ስለሌለብን በተቻለ መጠን ልናስቀጥሉ እንችላለን። ግን ያው እንደነሱ ልንሆን አንችልም። ከባድ ነው እንደነሱ ለመሆን። ምክንያቱም ከአካባቢው ሰው ጋር እኛ ልጆች ስለሆነ እኩዮች ስላልሆነ የቀረቡ የማውራት ምናምን ከነሱ ጋር ሞር ኮኔክሽን የመፍጠር አቅማችን እንደነሱ እንደነበሩት ባይሆንም በተቻለ መጠን ለማስቀጠል ሞክረናል። ጥሩ ነበር። ያው እንደነሱ ባይሆንም ባጭሩ ጥሩ ነበረ። ነገሮችን መስመር ለማስያዝ ሞክረናል። ህይወታችን እነሱ ካለፉ በኋላ የነሱን ስም ለማስቀጠል አለ አይደለ እነሱ የገነቡትን ስም እንዳይጠፋ እዚህ ሰፈር ላይ በእኛ ምክንያት ጥሩ እንዳሳደጉን ጥሩ ሆነን ለመቀጠል ባጭሩ ሞክረን ነበር። አዎ በተለይ ደግሞ እስኪ ማህሌት ጋር ልምጣና ናቲ እንደተናገርከው ከሆነ ከአንተ ወንድ እንደመሆን መጠን ከአባት ስር ትል ነበር። ያው በብዛት ደግሞ ከሰፈሩ ሰው ጋር ኮሚኒኬት ያላት እናታችሁ እንደሆነች ተናግራልና አንቺስ ከእናትሽ ምን የወረሽው ነገር ነበረ? ከእናትሽ ምን አስቀጥለሻል? ከዛ ባሻገር ደግሞ ያው እናቶች የፈለገ ቤቱ ሰራተኛ ቢኖር በዓልን እናቶች ከመንጎዳጎድ ወደኋላ አይሉም እና እንዴት ነው ሙያ ላይ ያለሽ ነገር ምን ይመስላል? ያው ማለት በፊት እናትና አባቶቻችን እንደነበሩበት አይሆንም ቤቱ ማለት የነበረው ድባብ እንደዛ ያልቀጠለ በጣም ሆና የሚሆንብህ ነበር ቤቱ። ግን ደግሞ ያው ወንድሜም እንዳይከፋው በዓልም ግዴታም ስለሆነ ደግሞ ጓደኛዬም አለች አብረን በመተጋገዝ አንዳንዴ የተወሰነ ነገር ቤት ውስጥ እናዘጋጃለን። ከዛ ግን ያው ብዛቱን እናታችንን ባሳየችን መሰረት ባስተማረችንም መሰረት አሁን ዶሮ በመግዛት አልባሳቶችን እንደዚህ ለአቅመ ደካሞች ብር በማዘጋጀት ምናምን ሰፈር ውስጥ አቅመ ደካማ ናቸው ማድረግ አይችሉም ቤታቸው ላሉት ደግሞ እየዞርን እሱንም አንዳንዴ እንትን እያልኩት አብረን እየዞርን ንጋፍ እናደርጋለን። ከዛም ደግሞ ሰፈርን ሰው ዝም ብለን አንዳንዱ እንደሚቀርበንም ያው እንደነሱ መሆን አንችልም፣ እነሱን መተካት አንችልም። ግን ደግሞ ባለን አቅም ያው እኛም ደግሞ እንደራሳችን ቤት ውስጥ የተወሰነ ነገር በማዘጋጀት ደግሞ ቤቱ ጸጥ እንዳይል ሰውም የለመደውን ነገር እንዳያጣ ማለት እዛ ቤት ሞቅ ብሎ ደምቆ ነው ሰው የሚያውቀው። እነሱ ከሌለ በኋላ ደግሞ ያንን ድባብ ሰው እንዳያጣው ሲል ያው እኛ ያለንን ስሜት ወደ ጎን በማድረግ ይከፋል። እዚህ ጋር ቤተሰብ አጠገብ ሳይኖር ብዙ ነገር ይጎልባል። የለመድከው ነገር በፊት ተኝተህ ነው ተቀስቅሰህ ነው ምግብ የምትበላው፣ ልብስ ተዘጋጅቶለት ጠዋት እንኳን ለመልበስ ጓጉተህ ለሊት ለብሼ ካላደርኩ ብለህ ነው ብዙ የለመድካቸው ልማዶች ይቀራሉ። ግን ምንም ቢሆን ደግሞ እዚህ ጋር ሁለታችን ብቻ ነን ያለነው። ስለዚህ ያ ነገር ደግሞ መቀጠል አለበት። እነሱም ደግሞ አስተምረውን የሄዱት እንድንደክም አይደለም፣ ጠንክረን የእነሱን እንድናስቀጥል ነው። ስለዚህ በተቻለን መጠን ያንን ነገር ለማስቀጠል እየሞከረን ነበር ያው 2 ዓመት ያ ነገር እስኪፈጠር ድረስ። በዚህ አጋጣሚ እንደውም መናገር የምፈልገው ነገር ቢኖር ምንድነው ወላጆች ለልጆቻቸው ኃላፊነትን መውሰድ ማስተማር አለባቸው ብዬ አስባለሁ። ከባድ ነገር ነው። ምክንያቱም ልክ እነሱ ድንገተኛ ስለሆነ ያለፉት የሆነ ሰዓት ላይ ሁሉም ነገር አንተ ላይ ሲወርቅ ስታየው ይህን ሁሉ ነገር ነበር አቃለውልን የነበረው፣ ይህ ሁሉ ኃላፊነት ነበር እንደ ለካ ይዞ የነበሩት፣ ለካኛ ስንቀልድ ስንጫወት የነበሩ ዘና ፈታ ስንል የነበሩ ከጓደኞቻችን ጋር ይህ ሁሉ ጭንቀት እነሱ ይዘውልን ስለነበር ነው ይህን ሁሉ ኃላፊነት እና ከባድ ነው። በቃ የሆነ ሰዓት ላይ እኔ ለመጀመሪያ ወቅቶች ላይ ከብዶኝ ነበር ማለት ከባድ ነው ኃላፊነቱ። ያን ነገር አንድል ማድረግ ቤተሰብ ለልጆቹ በጊዜ ማስተማር አለበት እነሱ። ምክንያቱም ማንም ሰው ዘላለም አይደለም፣ ነገሮች መቼ እንደሚቀየሩ አይታወቅም እና ያን ነገር ማስተማር አለባቸው ብዬ አስባለሁ። በጣም ጥሩ ትክክለኛ መልእክት ነው በነገራችን ላይ ያስተላልፈው በደንብ። በነገራችን ላይ ተመልካችም እንዲያውቅ የምፈልገው ነገር የናቲና የማህሌት ቤተሰቦች ምን አይነት ሰዎች እንደነበሩ በእነዚህ ልጆች ይታያል። ያደጉበት ስነ ምግባር፣ ነገሮችን የሚገልጹበት እውቀታቸው፣ በአጠቃላይ ከእድሜያቸው በላይ የሆኑ እንግዲህ በእድሜ በጣም ትንንሽ ልጆች ናቸው፣ ግን ከእድሜያቸው በላይ የበሰሉ ልጆች ናቸው እና በዚህ አጋጣሚ
እንደው ተመልካችም እንዲያስተውል ስለፈለኩኝ ነው ይህንን ነገር ምለው። ከነሱ ጋር ባሳለፍንባቸው ጊዜዎች ሁሉ ይህን ያህል የምትቸገርባቸው አይነት ሰዎች አልነበሩም። ያደጉበት ማነር፣ ነገሮችን የመረዳት አቅማቸው የሚገርም ነው እና ለሰዎች ያላቸው ልብ፣ ለሰዎች ያላቸው ቀናነት እንግዲህ ዛሬ ላይ እነሱ ያንን ሁሉ ሀብት አተው እንግዲህ አሁን የመመለስ ሂደቱን ያስጀመርንበት ሁኔታ ላይ ሆነው ዛሬም ስለ ሰዎች ያስባሉ። ዛሬም በጎ ነገር ስለመስራት ያስባሉ። ይሄ ሁሉ ነገር አልፎባቸው ዛሬም መልካምነታቸው አልተሸረሸረም እና በዚህ አጋጣሚ ላመሰግናቸው ፈልጋለሁ ለማለት ፈልጌ ነው። ግን እንደው ተመልካችን ማወቅ ይፈልጋል። እናንተ 2 ዓመት ሙሉ ከቦታ ቦታ ያንቀሳቀሷችሁ ታግታችሁ ባሳለፋችሁባቸው አጋጣሚዎች እንደው በዓል ብዙ በዓላት አልፈዋልና እንደው በዓል የሚባል ነገር ራሱ ኖቲስ ታደርጉ ነበር ወይ የሚለውን እስቲ ንገሩ። በሚገርም ሁኔታ እኔም በቃ ውስጥ እየተመላለሰ ያለ ጥያቄ ነበርና እስከምንጨርስ ድረስ ምክንያቱም በእንደዚህ አይነት ሁኔታ ውስጥ ያለ ሰው በዓል መቼ እንደሆነ ራሱ የሚያውቅ አይመስለኝም። እና እስኪ የነበረው ነገር ምን ይመስላል? ያው እናንተ እንዳላችሁት አይደለም በዓል ከዚህ እንኳን ነገር እወጣለሁ ብዬ አስቤ አላቅም ነበር። እንኳን በዓል ይኑር አይኑር ለማወቅና እንኳን እኛ ምንም ለእኛ ሴንስ የለውም በዛ ሰዓት ከነበረብን ጫና ከሚደርስብን ነገር አንጻር ምንም። ግን ምንድነው እነሱ በዓል ያከብሩ ነበረ፣ ሴሬሞኒ ያዘጋጁ ነበረ። እኛን በሚይዙባቸው ቦታዎች በሙሉ እነሱ ሴሬሞኒ ያደርጉ ነበረ። ያ ነገር እንሰማዋለን፣ እንትኑ ይመጣል ወደኛ ሳንፈልግ። ግን ያው ለኛ ምንም አይደለም፣ ጭራሽ እንደውም ሌላ ፔን ነው የሚፈጥርብን። አእምሮአችን ላይ ሌላ ነገር ነው የሚፈጥርብን። ምን እኛ በዓል ስናከብር የነበረውን ስሜት፣ ከቤተሰቦቻችን ጋር የነበረን ስሜት፣ ከአካባቢው ጋር የነበረውን ስሜት፣ የነበረንን ነፃነት የነበረንን በአጭሩ ያ ጥሩ ሚሞሪ ነው የሚቀሰቅስብን እና አሁን ደግሞ ያለንበትን ነገር ነበር የምናይ ነበሩ እና በዛ ምክንያት የበለጠ እንደውም ሌላ ነገር ውስጥ ነበር የሚጨምረን የነበሩ። ከስሜት መረበሽ በጣም ይከብድ ነበር እና ያው ግን ምንድነው አንዳንዴ ቁጭትልና እዛው ስታስበው እነዚህ ሰዎች እውነት አሁን ግን በዓል ያከብራሉ ይትላል። አሁን እነዚህ ሰዎች ለምን እኛ ሰው ነን፣ እነሱ የሚያከብሩ በዓል የገናን ስቅለትን ሲያከብሩ እውነት እነዚህ ሰዎች ማስመሰል ነው። ምን እንደዚህ አይነት ሰዎች አሉ እና እንደውም ጀነራላይዝ ወደ ማድረግ ትሄዳለህ። ሰውን ሙሉ ሰው ዝም ብሎ ነው ሃይማኖተኛ ምናምን የሚባለው ኢትዮጵያ ሕዝብ ምናምን እያልክ ወደ መርገም አላ ወደ እንደዚህ አይነት ነገር ስሜት ውስጥ ነው እንደውም የባሰ የሚከተህ እና ለምን እዚህ ጋር ለአንተ ምንም ነገር የሚሰጡ ነገር የለም። ሴሬሞኒውን እነሱ ያደርጉታል። ከዛ አንተን ዞር ብሎ ማንም ያየው እንደውም ይረሳዋል። እዛው በቃ ተዘግቶብህ እና ቼክ ማያረጉም እና ያ የሚሰጥ እንደውም ከባድ ስሜት ነው። እስኪ አንቺ ጋር እዛ ታይም ላይ የሚሰማሽ ስሜት ምን ይመስል ነበረ? በዓል በመጣ ቁጥር እዛ ጋር የምታየው፣ የምትሰሚው፣ የምታደምጪው የሆነ እስኪ የነበረውን ድባብ እስኪ ንገሪኝ። ማለት በዛ ሰዓት ላይ በጣም ከባድ ነበር፣ ልታስበው እንኳን አትችልም። እኛ እዛ ጋር የምንታገረው ለመኖርና ላለመኖር ነው። እነሱ ደግሞ የኛ መኖር አለመኖር ቦታ የማይሰጣቸው እንደልባቸው ነው። ሲያወሩም ሰማለን። በዓል ደርሷል፣ ብር ያው ይሰጣቸዋል፣ ብር ይቀበላሉ። እኛንም በማገታቸው ነው 1 ብር የሚያገኙት። ስለዚህ ብር ይቀበላሉ። ቤተሰቦቻችን ሄደን እንጠይቅ ይላሉ። አንዳንዴ እንደውም በቃ እንውጣና ቤተሰቦቻችን ጋር ሄደን በዓልን ማሳለፍ እንፈልጋለን ይላሉ። ግን ደግሞ ያው እኛ ገዛ ጋር ስላለን አይፈቅዶላቸውም ነበር ሰዎቹ። ከሩቅ ደግሞ ሽታዎች ይመጡብሃል፣ ድምጾች፣ የሙዚቃ ድምጾች ይመጣሉ፣ ብዙ ነገር። ከዛ ከራስህ ጋር ትጣላለህ። እንደዛ አይነት ሁኔታ ውስጥ ሆነ በዓል ኖርስ ማለት ብዙ ነገር ያየን ሰዎች ነን እኛ። ቤተሰቦቻችን በነበሩ ጊዜ ብዙ ነገር የለመድን አይደለም። በቀን ምግብ ተርበን ይቅርና ብዙ ነገር የለመድን ሰዎች ነበር። የዛ ጊዜ ግን አይደለም በ2 ቀን በ3 ቀን ነው ምግብ ልናገኝ የምንችለው። ስለዚህ በዓልን እንደዚህ የምናስብበት ሁኔታ ላይ አልነበርንም። በጣም የሚከብድ ሁኔታ ውስጥ ነበር። ለኑርህ
በእርግጥ ስሜቱ ትንሽ ከባድ ነው። ማንም የሰው ልጅ እንግዲህ በእንደዚህ አይነት ሁኔታ ውስጥ ሆኖ በዓልን ማሳለፍ አይደለም ኖርማል አዘቦት ቀኖችም ራሱ በእንደዚህ አይነት ህይወት ውስጥ ማሳለፍ ለሁላችንም ለማናችንም ከባድ የሆነ ነገር ነው። ለማናችንም ማለት ነው። የደረሰባችሁ ነገር በጣም አሳዛኝ ነው። እስኪ አንድ ጥያቄ ልጨምርና ከዚህ ጋር ተያይዞ ከዛን ሀሳብን ትገልጽልኛለህ? ምክንያቱም ያው ትንሽ ከሆነ ጊዜ በኋላ ምን እያሰብኩ ነው የሆነ ሰዓት ላይ ቢያንስ አንድ ላይ ነበራችሁ፣ ከዛ በኋላ ተለያይታችሁ ነበርና ምን ነበር የምታስቡት? እስኪ ይህን ነገር አውርተን አናውቅምና በተለያያችሁበት ሰዓት ላይ የነበራችሁ ስሜት ምን ይመስል ነበር? በተለይ ናቲ አንተ ስሜትህ ከመቀየሩ በፊት ማለት የነበረህ ነገር ከመቀየሩ በፊት ምን ነበር የምታስበው ከእሷ ጋር በተለያየበት ሰዓት? ያው ምንድነው እኔ አብረን በነበረበትም ሰዓት ላይ የሚያደርሱባትን ጥቃቶች እሰማ ነበር። ግን ያው ያማል መስማት፣ እየሰማ የተለያዩ ነገሮች ሲፈጸሙ እየሰማ ምንም አለማድረግ ምናምን የሚፈጥርብህ ስሜት አለ። ግን ደግሞ እሷን ከማጣት ደግሞ ወይም እሷን ከአንተ ዞር ሲያደርጉብህ ደግሞ የሚሰማ ስሜት የበለጠ ይሆናል። ምክንያቱም አእምሮ ውስጥ ብዙ ጥያቄዎች ይመጣሉ። ምን አድርጓት ይሁን ወይም ገድሏት ይሁን ወይስ ቦታ ወስዷት ይሁን የሚል ሌላ ደግሞ ተጨማሪ ፔን ነው ከዛኛው የሚበልጥ ማለት አብራ ከነበረችበት ጊዜ እና እኔ እንጃ እንዴት መግለጽ እንዳለብኝ አላውቅም። ብቻ በጣም ነበር አእምሮዬ ውስጥ ሁሌ የምትመጣ የነበረው እሷ። በአካል እንደዚህ የምታገኛት ይመስል ነበር? ግን እኔ ምን ባገኛትም ጤነኛ ሆነ አገኛታለሁ ብዬ አላስብም ነበር። የሆነ ነገር በቃ በፊት ከማውቃት ጎላ ማገኛት ነበር የሚመስለኝ ካገኘኋት ራሱ። ግን በፈጣሪ ጠብቋት ሙሉ አካል ይዛ ምንም ያህል እንኳን ለተወሰነ ጊዜያቶች ራሷን ማግኘት ባትችልም ግን አሁን እንደዚህ ተመልሳ በማየቷ ደስ ይለኛል። ምክንያቱም አንድ እሷ ናትና ያለችኝ ብቸኛ እህቴና ስሜታዊ አትሁኑ ማለት ጀስት ለመጫወት ያክል ትውስታን ለማንሳት ያክል እንጂ እንደዚህ ራሳችሁን ታስጨንቁ አይደለም። ምክንያቱም ዛሬ የደስታ ቀን ነው፣ በዓልን እያከበርን ያለ ነው። ስሜታችሁን ትንሽ ቆጠብ አድርጉትና ናቲ በቃ በዓል ታልፏል። የሚታለፍ አይመስልም ነበር። ከባድ ጊዜ ነበረ፣ ግን አልፈነዋል። እግዚአብሔር ይመስገን። የዋህነታችሁ፣ መልካምነታችሁ፣ የቤተሰቦቻችሁ ቅንነት፣ የነሱ ጸሎት ዛሬ ላይ ይሄ የሚደረስበት የማይመስለው ትልቁን ሰውዬ ገርስሶታል። እዚህ አደርሶናል። ደስታችንን እጥፍ ድርብ አድርጎልናል። ስለዚህ አሁን የምናዝንበት የምናለቅስበት ሳይሆን ደስ ሊለን የሚገባበት ሰዓት ታልፏል አይደል? በቃ ታለፈ። ስለዚህ ወደኋላ ሄደን ማልቀስም ማዘንም አይጠበቅብንም። እውነት ለመናገር እኔም ወንድሜም ብዙ ጉዳት ደርሶብናል። ግን እንዳልተጎዳ ሰው ለሌሎች የምንቆሙ ከእናንተ የምንጠብቀው ይህንን ነው። ጉዳት አልደረሰባችሁም አይደለም፣ ግን ለሌሎች መቆምን ከኛ ተማሩ ብለን ነው ከእናንተ የምንጠብቀው። ይህንን ነው። አልፈናል፣ እኛ ብዙ ነገር አልፈናል። እዛ ላይ ቆመን እየተከዝን አይደለም፣ እያለቀስን አይደለም። እናንተም እንዲዚያ እንድትሆኑ አንፈልግም። ስለዚህ የበዓል ፕሮግራም ነው፣ በዓላችን ይቀጥላል። እንደዛ ነው የሚሆነው። በዓላችን ይቀጥላል። የሀዘን ድባቡ ይጠፋል። ደስ በሚል ሁኔታ በሚያምር ሁኔታ የተጫወትን እየተበላ እየተጠጣ ፋሲካ ሲባል መቼም ትልቁ የምግብ በዓል ነው። በጣም በቃ እርድ የሚከናወንበት ትልቁ በዓል ቢኖር አንደኛው ፋሲካ ነውና ዛሬ ደስታችንን እያከበርን አንድ ላይ ሆነን ተሰባስበን ያው የቀጣይ እርምጃችንን አዲስ ተስፋችንን አዲስ ጉዟችንን ውሳኔ የምንወስንበት እቅድ የምናወጣበት ጉድ እያለችልን ነው እንግዲህ እና
ስለዚህ አብረን እየበላን እየጠጣን እናወራለን። እንግዲህ እውነት ለመናገር መጨረሻው ምዕራፍ ላይ ደረስን። ያ ሁሉ በደልና ያ ሁሉ ስቃይ ሲያደርስባችሁ የነበረው ሰው መጨረሻ በዛ መልክ ሆነ። እናንተ እሱን ስታዩ ምን አይነት ስሜት ተሰማችሁ የሚለው የመጨረሻ ጥያቄ ሊሆን የሚችለው እሱ ነው እና ምን ጠብቃችሁ ነበር? የሆነው ነገርስ እንዴት ነው? ያው ፈጠነም ዘገየም መጥፎ ስራ የሰራ ሰው የራሱ ያልሆነን ነገር የሚወስድ ሰው የሌሎች ላይ ግፍ የሚሰራ ሰው መጨረሻ እንደሚሆን የተጠበቀ ነበር። በዚህ አጋጣሚ ምን ማለት እፈልጋለሁ መሰላችሁ? እኔ አሁን ላለሁበት ደረጃ ያደረሰ የቤተሰቦቼ ምርቃት ነው። ለቤተሰቦቻችን እኔም እሷም ታዛዥ ነበር። ከዛም አልፎ ደግሞ ቅድም እንዳልኳችሁ አባቴ ሆነች እናቴ እነሱ ያደረጉትን ነገር በእኛ በኩል እንድናደርገው ነበር የሚያደርጉ። ለምሳሌ ቅርጫውን እኔ እንደወስዶ ያደርጋሉ። እኔ ስወስደው ያ ሰውዬ የሚቀበለኝ ሰውዬ እኔን ነው የሚመርቀው። ይህ ምን ይፈጥራል? አሁን ላለሁበት ደረጃ ከዛ ከ2 ዓመት ችግር ውስጥ አውጥቶኛል ብዬ አስባለሁ። ከባለፈው ኢንሲደንት የትራሱ ከሱ አውጥቶኛል እና በዚህ አጋጣሚ ምርቃት ትልቅ ቫልዩ አለው። ለቤተሰብ መታዘዝ ትልቅ ቫልዩ አለው። ብዙ ችግሮችን ያቃልላል፣ ከፈተናዎች ያወጣል እና ይህን ለማለት ነው። ሲቀጥል በሰውየው ጉዳይ ላይ ሰውየው የሰራው ግፍ እኛ ላይ ብቻ አይደለም፣ ብዙ ሰዎች ላይ ሰርቷል እና ይህን ሁሉ የሰራ ሰው ደግሞ የሆነ ሰዓት ላይ አሟሟቱ ወይም ደግሞ የሚደርስ እንደዚህ እንደሚሆን የሚጠበቅ ነገር ነው እና እኔ ደስተኛ ነኝ በመሞቱ። ምክንያቱም ራሱን በማጥፋት ምክንያቱም ያ ቅጣት ይበልጣል ብዬ አስባለሁ። ራስን ማጥፋት ምድራዊ ላይ ካለው ለሷ ሌላ ሊሆን ይችላል ስሜቷ፣ ብዙ ጊዜ ትነግረኛለች እንደማትቀበለው መሞቱን፣ ግን ለእኔ ደግሞ ያኛው ቅጣት ይበልጣል ብዬ አስባለሁ እና የሚገባውን ነገር ነው ያገኘው እንደሰራው ስራ። ወደዛ ድባብ ልንመለስ ነው እና ትንሽ ስሜታዊ ትሆናለች ስለዚህ ጉዳይ ሲነሳ፣ ምክንያቱም ብዙ ያልመለሰላት ጥያቄው ስላለ እና ስለዚህ ይህንን ነገር ስንጠይቃት ስለዚህ ነገር ሲነሳ በጣም ስሜታዊ ትሆናለች። ጥያቄን አልመለሰልኝም መሞት አልነበረበት የሚል ነገር ስለሆነ ደጋግማ ብታነሳው እሱን እንተውና ወደ ባህላችን ድባብ እንመለስ። ግን ቅድም ናት ያለው ነገር አለ። ያንን መልእክትም ድጋሜ ማስተላለፍ ፈልጋለሁ። የእውነት ቤተሰቦች በተቻላችሁ መጠን ልጆቻችሁን ስታሳድጉ ኃላፊነት እንዲሰማቸው እያደረጋችሁ መልካም ስብዕና ኖሯቸው እንዲያድጉ እያደረጋችሁ ብታሳድጓቸው የተሻለ ነው። ምክንያቱም ለዛሬ ማንነታቸው ትልቅ መሰረት ሆኗልና ማለት ነው። ስለዚህ ምንድነው ልጆች ገና የመጀመሪያ ትምህርት የምንወስደው ከቤተሰባችን ነው። ከዛን ስንል ከጎረቤታችን፣ ከዛ ከሰፈራችን ማህበረሰብ፣ ከአካባቢው ማህበረሰብ እያልን ነው ከዛን ወደ ትምህርት ቤት ሄደን እውቀት የምንገበዩና የመጀመሪያ ትምህርት ቤት የልጆች የመጀመሪያ ትምህርት ቤት ቤተሰብ ነው። ስለዚህ የምታስተምሯቸውን ነገር አስተዳደጋችሁን በመልካም ልብ እንዲያድጉ፣ ቀና ሆኖ እንዲያድጉ፣ ደግ እንዲሆኑ፣ ከዛ ባሻገር ደግሞ ጠንካራና ራሳቸውን ችለው መቆም እንደሚችሉ እያሳያቸዋቸው ብታሳድጓቸው የተሻለ ነው ብዬ ነው ማምነው። እንግዲህ እንዲህ እያለን የፕሮግራማችንን እንቀጥላለን። ምን እንግዲህ ከናቲም ከማህሌትም ጋር አወራን። ብዙ ሰዎች ማመስገን ይፈልጋሉ። ብዙ ሰዎች ለነሱ የከፈሉትን መስዋዕትነት እውቅና መስጠት ይፈልጋሉ። እንግዲህ ከዛ ውስጥ ዛሬ አንዱ አቤል ነው። አቤልን ያው እንደምታውቁት ናቲና ማህሌትን በተለይ ናቲን በማስለቀቅ ሂደት ውስጥ ነው እንግዲህ ጉዳት የደረሰበት። እቤት ሄጄ ጠይቄው አውርተን ዛሬ ሰርፕራይዝ ማደርግህ ነገር ይኖራል ብዬ እሱንም ይዤው መጥቻለሁ። እነሱንም ሰርፕራይዝ ማድረግ እፈልጋለሁ። ዋጋ ለከፈሉላቸው ሰዎች እውቅና መስጠት የሚችሉ ሰዎች ስለሆኑ እነሱንም ማመስገን እፈልጋለሁ። እንግዲህ አቤልና እናቱ ወደዚህ ይመጣሉ። እንዴት እንደምትቀበላት ሰርፕራይዝ ነው። እሺ እንኳን ደስ አለ፣ እንኳን ለዚህ ያበቃችሁ። እሰይ አንቺን መሰለሽ ልጅ ነው እንደው እንዲያርገው ሲጫወቱብሽ የነበረው
አንቺን የመሰለች ልጅ እሰይ እሰይ አንተ ዋና እንኳን ደስ አለ እንኳን ለዚች ቀን አበቃችሁ እሰይ 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 እንኳን ደስ አላችሁ ወይኔ ዞር በል እንዴት ነህ እንኳን ደስ አላችሁ እሰይ 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 ደስ ይላል እንኳን ለቤታችሁ አበቃችሁ እንኳን ለዚች ቀን ቁጥሩ ማዘርኛ እንኳን ለዚህ አበቃን ዋናው የመሳሰሉ ልጆች ነው እንደው እንዲያደርገው ጉድ ያደረጉት እግዚአብሔር ይመስገን አሜን 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 ማዘር እንግዲህ ውድ ቤተሰቦቼ ቡናው ደርሷል እንግዲህ ውድ ቤተሰቦቼ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በዓሉ የሰላም የጤና የፍቅር የአንድነት የመተሳሰብ የመካፈል በዓል እንዲያደርግልን ብርሃነ ትንሣኤው በሰላም ያደረሰን ለዳግማ ትንሣኤው በሰላም እንዲያደርሰን መልካም ምኞቴን እየገለጽኩ አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ በያላችሁበት መልካም በዓል እንላችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ሰናይ ጊዜ ይሁንላችሁ